የናሆም ፍቅረኛ እንግዲህ ተመልሳ መታ ሌላ አዲስ ድራማ እየሰራች ነው። ውድ ቤተሰቦቼ በጣም ከባድ ነው። ህዊም አግኝታት እየሰራሽ ያለሽው ነገር እንደማይሳካልሽ ነግርሻለሁ ብላት ነው የሄደችው። ምክንያቱም አሁንም አዲስ ነገር እየሰራች ነው። አሁንም ናሆማንና ምህሩ ለማጣላት አዲስ ነገር እየፈጠረች ነው። ምህሩና ማነው ሰኒና ክብሮም ከባድ ጠብ ነው የተጣሉት ማለት ነው። እውነቱንም ደግሞ ሰኒ ለኪራ ነግረዋለች። ኪራ እውነቱን ሰምቷል። የተፈጠረው ነገር በደንብ አድርጎ አውቋል ማለት ነው። በዋስ ሊፈታ ነው ጆከር ማለት ነው። በጣም ደስ ብሎኛል በዚህ ነገር ቤተሰቦቼ። በዋስ ከተፈታ ነገሮችን በደንብ አድርጎ ያስተካክላል። ስዊድን ደግሞ እንዳልሞተና ሰኒ መንገድ ላይ ስዊድን አይታዋለች ማለት ነው። ቤተሰቦቼ ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ተለቋል። በጣም እንግዲህ ደስ የሚል ነገርና የሚያሳዝን ነገር ሁለት ነገር አለ። ደስ የሚለው ነገር እንግዲህ ኪራ ሁሉን ነገር መስማቱና በተለይ ደግሞ ይህንን ሁሉ ነገር የሱን መስማቱ ስዊድ ምን ያህል ሰይጣን እንደሆነ ወንድም ነኝ ብሎ ገብቶ ሌላ ነገር ወይንም ንብረት ሀብት ውርስ ፈልጎ እንደመጣ ሁሉን ነገር በደንብ ያገናዝባል ብዬ አስባለሁ። ጨበርየንም እስከዛሬ ድረስ ለምን ይሄን ነገር አልተናገርሽም? ለምንድነው ይሄን ነገር ደብቀሽ እስከዛሬ የቆየሽው? ምናምን ብሎ ባላት ሰዓትም የመለሰችለትን መልስ ሰምታችኋል። እሷም እንግዲህ እኔ ካርታውን ደብቄው ወደ እናንተ እንደመጣው ነው የማስታውሰው። ከዛ በኋላ የተፈጠረው ነገር አላቅም ብላለች። እውነቷን ነው። ከዛም በኋላ የምታውቀው ሰኒ ብቻ ናት። የተፈጠረው ነገር ሁሉ ሰኒ ብቻ ናት የምታውቀው። ከዛም በኋላ የተፈጠረው ማለት ነው። ጨበርዬ ምንም የምታውቀው ነገር የለም ማለት ነው ውዶቼ። እና ብቻ ከባድ ነው እውነት ለመናገር እየተፈጠረ ያለው ነገር ትንሽ አወዛጋቢ ነው። ኪራም እንግዲህ ያለ ጽናት መኖር እንደማይችል የተረዳ ይመስለኛል። ምክንያቱም እንዴት ጽናት ይሄን ያልጨከነችብኝ? ለምን በእኔ ጨክና መሄድ መረጠች? ለምን ይሄን ያህል እኔ ይሄን ያህል በእኔ የምጨክን አይመስለኝም ነበር ብሏል። አንዳንድ ጊዜ የምንጨክን ስለማይመስላቸው በእኛ ላይ ሊመረማመድ የሚፈልጉ ብዙ ሰዎች አሉ ማለት ነው። እና አሁንም ኪራ ያለ ጽናት መኖር እንደማይችል ቤቱ እንደሚያስጠላው በቃ በደንብ ነው የተረዳ ነው ስሜቱን። በቃ ቤት ውስጥ መቀመጥ አይፈልግም፣ ምግብ የማይበላም በቃ በጣም ለመተኛት ብቻ ነው ቤት የሚገባው ማለት ትችላላችሁ። ስራም እየሰራም አይደለም። ጽናትም ለምህሩ ደውላላት ነበረ። ደህና እንደሆነች ብቻ ነው የነገረቻት። ምክንያቱም እሷ ልቡ ታማሚ ስለሆነች ትጨነቃለች ብላ ስላሰበኝ ደህና እንደሆነችና እንዳጨናነቁ ነገራታለች ማለት ነው። እና እንግዲህ ወይ አባትዮ ጋር ነው የምትሆነው ወይንም ደግሞ ሌላ ቦታ ነው የምትሆነው ብዬ ነው የማስበው። ግን አባትዮ ጋር ብትሆን አባትዮ ደውሎ ኪራ ጋር ምን እንደተፈጠረ ይነግረው ነበር ወይንም ይጠይቀው ነበረ። ግን እስከዛሬ ድረስ አባቷ ጋር አልሄደችም ማለት ነው። አላቅም ምን እንደተፈጠረ ምናይ ይሆናል። ግን ለናሆም ለኪራ ንገረው ደውላልኝ ነበር፣ ደህና ነኝ ብላለች። ያለችበትን ቦታ አልነገረችኝም፣ ግን ንገረው ብለዋለች ሰላም እንደሆነች። ለሱም እንግዲህ አልነገረውም። እስካሁን ድረስ አልተገናኙም። ወደ እነ ኪራ ቤት እየሄደ ነበረ ናሆም የበፊት ፍቅረኛው ወይንም የልጅህ እናት ነኝ እያለች የምትለውን አግኝቷት እየለመነች ያገኛት ማለት ነው። በነገራችን ላይ እውነት በጣም የምትገርም ሰይጣን ልጅ ናት ማለት ነው። የናሆማን ልብ ለማግኘት ወይንም ደግሞ የሱን ርህራሄ ለማግኘት እሱ እንዲረዳኝ ብላ ለማኝ እስከ መሆን ደርሳለች ማለት ነው። የእውነት በጣም የምትገርም ከባድ ሰው ናት ማለት ነው። እና ሀናም እንግዲህ ከስራ ለቃለች። ምክንያቱም እንዴት ምን አይነት ሰው ብሆን ነው ኪራ እንደዚህ ትንሹም ትልቁም እየተነሳ እኔ ላይ የሚፈነጭብኝ ብላ ከስራ ለቃለች። ብቻ ሀና ከስራ ባትወጣ ደስ ይለኝ ነበር። ግን ደግሞ ኪራ መልሶ ወደ ስራ ሊያስገባት ይገባል። ያው ብትንቀዠቀዥም ስራ ላይ ጎበዝ ናት ብዬ አስባለሁኝ። ያው ግን ምኝታና ምግብ ታበዛለች። እና ውድ ቤተሰቦቼ ጆከር በዋስትና ወይንም ደግሞ በዋስ ሊፈታ ስለሆነ በጣም ደስ ብሎኛል። እርግጠኛ ነኝ ሰኒ ወይንም ደግሞ ራኬብ ዋስ ሁነው ያወጡታል ብዬ አስባለሁ። ምክንያቱም ምንም ነገር አላደረገም ቤተሰቦቼ። እንዳልሞተ ነው እሱ እንደመታው ነው እንጂ እንደሞተም በስልክ እንደሰማ ነው እንግዲህ መርማሪው እያወራ ያለው። ስለዚህ የዋስ መብቱ ተከብሮለት በዋስ ወጥቶ ሁሉ ነገር እንዳጣራና እነሱም እንዳጣሩ ነው የወሰኑት። ይሄ ነገር ደግሞ ለሁላችንም እጅግ በጣም ደስታ ነው። ምክንያቱም ክብሮም እሱን እስር ቤት አስገብቶ ሰኒ ለራሱ ለማድረግ ነበር እያሰበ ያለው፣ ግን አልተሳካለትም። ክብሮም ጆከር በዋስ ይለቀቃል።